ቅድስት ሥላሴ በኃጢአት የተገነባውን የሰናኦር ግንብ ያፈረሱበት አንድነታቸውና ሶስትነታቸውን በግልጽ ያሳዩበት በዓል በሱሉልታ ደብረ ምሕረት ቅድስት ሥላሴ ቤተክርስቲያን በታላቅ ድምቀት ተከበረ። መምህር ጌታቸው በቀለ ተጨማሪ ያለው ጥር 7 ቀን 2018 ዓ.ም በሱሉልታ ደብረ ምሕረት ቅድስት ሥላሴ ቤተክርስቲያን የአጋዕዝተ ዓለም ሥላሴ ክብረ በዓል ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ባስተላለፈው መልእክት አጋዕዝተ ዓለም ሥላሴ በኃጢአት በተንኮል የተገነባውን የሰናኦር ግንብ ያፈረሱበት፣ ቋንቋቸውን የለያዩበት ዕለት ነው። ዛሬም በሰላም በፍቅር ተከባብረን ካልሰራን ጉዳቱ የከፋ ነው። ስለዚህም በፍቅር በሰላም በመግባባት ልንሰራ ይገባል ብለዋል። በሰላም እና በፍቅር ሰላም ስራችን እንድንሰራ እግዚአብሔርን እንድናመልክ ነውና ዋናው ትልቁ ሰላም፣ ፍቅር፣ አንድነት ነውና በሰላም እና በፍቅር የተሰራ ሁሉ እግዚአብሔር ይቀበላል፣ እግዚአብሔር ይወዳል። ሰዎች ያው በፍቅርና በሰላም አገልግሎታቸውን ማገልገል ትተው በተንኮል ሲነሱ አይቀናቸውም፣ እግዚአብሔርም አይቀበልም። አሁን በቋንቋ ዛሬ በዛሬው ታሪክ በቋንቋ በፍቅር ሳይሆን በቋንቋ ተንኮል ሲሰሩ እግዚአብሔርን ሲቃወሙ እግዚአብሔር ቋንቋቸውን የቆየረባቸው የለያያቸው እግዚአብሔርን ሲቃወሙ የነበሩ ሰዎች እግዚአብሔር ቋንቋቸውን አፋቸውን ለያይቶ እንዳይሰሩ ያደረገበት ዕለት ነው። ስለዚህ በፍቅር በሰላም ስራችን ካልሰራን፣ አገልግሎታችን ካላገለገልን፣ በፍቅር ካላስቀደስን፣ በፍቅር ካልሰጠን፣ ተከባብረን ካልሰራን ያው እንደዚህ ይሆናል ማለት ነው። ስለዚህ የምንሰራቸው ስራዎች በፍቅር በሰላም ሲሆን ነው። ቋንቋ ለመግባባት ነው፣ ለመለያየት ሳይሆን ለመግባባት፣ ተግባብቶ መልካም ስራ ለመስራት፣ በቋንቋ ንስሐ ለመግባት፣ ቅዳሴ ለመቀደስ ለማስቀደስ፣ መልካም ስራ ለመስራት ነው እንጂ ክፉ ለመስራት አይደለምና ስለዚህ በፍቅር በሰላም ሆነን ስንሰራ እግዚአብሔር ይሰማናል፣ እግዚአብሔር ያዳምጠናል። በፍቅር ሆነን ስንጸልይ እግዚአብሔር መልስ ይሰጠናል። ስንለምን ስናለቅስ መልስ እናገኛለን። ያለ ፍቅርና ያለ ሰላም የሚሆን ነገር ስለሌለ ማለት ነውና ብፁዕነታቸው አክለውም እግዚአብሔር አምላክ ፍቅሩና አንድነቱን ሰላሙን እንዲሰጠንም ተግተን መጸለይ ይገባል ሲሉ መልእክታቸውን አስተላልፈዋል። ስለዚህ እግዚአብሔር አምላክ ፍቅሩን፣ አንድነቱን፣ ሰላሙን እንዲሰጠን በፍቅር በሰላም መጸለይ ያስፈልጋል። እግዚአብሔር የሚፈልገው ሰላምን፣ አንድነትን፣ ፍቅርን፣ መከባበርን ነው የሚፈልገውና እግዚአብሔር ጊዜ ሰጥቶን ይህን ሰዓት ሰጥቶን ከእግዚአብሔር ጋር እንድንገናኝ፣ ከሱ ጋር እንድንገናኝ፣ እንድንባረክ፣ እንድንቀደስ፣ በረከት እንድናገኝ፣ ከሱ ጋር እንድንገናኝ ፈቅዶልናል። በዛሬው ዕለት እግዚአብሔር አባታችን ስለሆነ፣ እግዚአብሔር ፈጣሪያችን ስለሆነ፣ ተንከባካቢያችን ስለሆነ እንደኛ ስራና ኃጢአት ሳይሆን እንደኛ ክፋት ሳያስብብን በምሕረቱ በቸርነቱ ይቅርታውን አድርጎልን ታግሶን ተሸክሞን ከያለንበት አምጥቶ በዚህ ቦታ በጋራ ሆነን እንድንባረክ እንድናከብር እሱን እንድናከብር አድርጎን ታግሶን እንደኛ ኃጢአትና ክፋት ሳይሆን በምሕረቱ በቸርነቱ ጠብቆን እዚሁ ተገናኝተን በዓላችን በክብር እያከበርን ነውና ራሳችንንም እያከበርን በረከት እያገኘን ነው ያለነው። ስለዚህ እግዚአብሔር አምላክ ይሄንን የሰጠን ያከበረን ለዚህ ያደረሰን አሁንም ክብር ምስጋና ለሱ ይሁን።